ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምህን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላሉ። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባት ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አለ የአብርሃም ነው ተውቷላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይህ በጣም እኔ ከሱ ማልጠብቀው ነገር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር። አብርሽንም ሁለታችሁንም አግኝቼ እንግዲያው እንደ ታላቅ ተቆጥቼ መስመራችሁ ልክ አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበረ እና ያ ነገር ደግሞ አሁን ዛሬ ላይ እንግዲያው አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው። ኤፍሬምን እየላኩት ነው። እሱ ይህንን እያደረገ ነው። እኔና ሄርሜላን ያለንን ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው ኤፍሬም። ይህንን ነገር ከራስ ተነስተ ነው ይህንን ነገር እያደረግች ያለኸው ወይንስ ከእነሱ ምክር ተቀብለ? ምክንያቱም ይህ እንደዚህ አይነት ነገር ግጭት እኔ በመጀመሪያም ደረጃ አልፈልግም ብያችኋለሁ። ገብቶሃል አይደለም ኤፍሬም? አንተ የአብርሽ ታናሽ ነህ፣ እኔ ደግሞ የሁለት ጊዜ ታናሽ ነህ አይደለም? ስለዛ እኔ እንደ ታላቅ አሁን እኔ አንተን የምጠየቀ ጉዳይ ሩቲን እኔ አከብራታለሁኝ። እኔ ሁልጊዜም ነው ምላት እሷን በቃ እግዚአብሔር ይመስገን ሆኖ ሊሆን ነበረ አልሆነም። እንግዲህ ገብቷቸዋል አይደለም? ያ ነገር ክፍተት ተፈጥሯል። ድጋሚ ደግሞ ሌላ ክፍተትን እየፈጠራችሁ ነው። አብርሽ ትላንትና ልጁን ሄዶ ያይ ነበረ፣ ከእሷ ጋርም አንዳንዴ በሰላም ይገናኝ ነበር። ጭራሽ ደግሞ ተብሎ አሁን ልጁንም እንዳያገኝ አይነት ነገር ተገባ። ያ ምንድን ነው? መሀላቸው ላይ በጣም ጭቅጭቅ ስለተፈጠረ እስኪ ልጄን ማየት ይቅርና ከእሷ ጋር ያለኝ ነገር በቃ እስኪ ትንሽ ጊዜ ጋፕ ይፍጠር አለና ልጁንም ላለማየት ወሰነ። በዚህ መሀል እኔ በኤፍሬም ምናልባት አይተው ከሆነ አላውቅም፣ ሁለቱን ቀጥሬ በቃ አልኩኝ፣ እረፉ በቃ አንቺም የራስሽን ህይወት ኑሪ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለውበት አንተ ደግሞ መሀል ላይ ድጋሚ መጣ። ለምንድን ነው የእሱን ህይወት የምትበጣብጠው? ይህ ለእኔም መልስ እንድትሰጠኝ ይፈልጋለሁ። ከዚህም ባለፈ ደግሞ ለቤተሰብ መልስ እንድትሰጣቸው ስለምፈልግ ነው። ለምንድን ነው የምትበጣብጣቸው? ለምንድን ነው ይህንን እያደረግ ያለው? ትላንትና ማየት ያለውን ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ገብቶሃል አይደለም? ታላቅ ነው፣ ልታከብረው ግዴታ ይገባል። ጥፋት ሲያጠፋ አጠፋ ማለት ልክ ነው፣ ተገቢ ነው። ጥፋት ነው ለምንድን ነው የምታደርገው ማለት ልትጠይቀው ትችላለህ። ግን እንደዛ ያህል እንግዲያው የሰውን ሰው ይዘን ውጭ እስከ ማለት ድረስ እንዴት ትደርሳለህ? ለአንተ ጥያቄ ነው። ሩቲን ደግሞ ይሄ አንቺ እጅ አለበት ወይ እንድትመልሱልኝ ቃል በቃል ሁለታችሁ ነፍስ ስለምፈልግ። አይ እሺ ሌቫ፣ በመጀመሪያ ደረጃ አንተ በጣም አከብራለሁ፣ እወዳለሁ። በአንተ ፊት እንደዚህ አይነት ነገር ማውራቴ በጣም ይቅርታ። ግን ደግሞ አንደኛ ነገር ስለጠራኝ በጣም አመሰግናለሁ። እኔና አብርሃም ላይ ትናንትና በጣም የታዘብኩት አብርሃም እውነት ለመናገር በጣም ከምልህ በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላውቅም ያለኝ ወይም ደግሞ ሂድ ውጣ ነው ያለኝ። ስለዚህ በጣም ነው ያዘንኩበት እውነት ለመናገር። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው፣ ወጥመድ ውስጥ ነው ያለው፣ በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው፣ የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አለ የአብርሃም ነው ተውቷላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ